بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وأصحابه ومن والاه وبعد السلام عليكم ورحمة الله وبركاته إن شاء الله ባለፈው ስለ أحكام الميم الساكنة ነበር የተማርነው ዛሬ ደግሞ إن شاء الله የምንማረው في فصل في أحكام الميم والنون المشددتين ኑንና ሚም ሁለቶቹ ሸዳ ሲሆኑ ያላቸውን ሁክም ነው የምንማረው ማለት ነው طيب እዚህ ጋር ይላል 21ኛው ጥያቄ ላይ ይላል ማ ሁክሙል ሚም ወኑን አልሙሸደደተይን ሚምና ኑን ሁለቶቹ ሸዳ ሲሆኑ ሁክማቸው ምንድነው ይላል የኑን ሸዳ ስትሆን ሁክሟ ምንድነው ሚምም እንደዛው ሸዳ ስትሆን ሁክሟ ምንድነው ይላል ያኒ ነገራቶች ሚም ላይና ኑን ላይ እየተሽከረከሩ ነው ያኒ ኑን ሳኪና ላይ ሚም ሳኪና ላይ አሁን ደግሞ ዙ ላይ ሚምና ኑን ሸዳ ሲሆኑ ያኒ ይሄ ወለበት ምክንያት አብዛኛው የአህካም ተጅድ ያኒ ሁለቱ ፊደል ላይ ስለሚሽከረከር ማለት ነው ያኒ ጉና ያለው እነሱ ላይ ስለሆነ ማለት ነው ጉና ያለው እነሱ ላይ ጉና ደግሞ ኢቅላም ላይ ጉና አለ ኢኽፋ ላይ ጉና አለ ኢድጋም ላይ ጉና አለ ያኒ ኢኽፋ አሸፈ ላይ ጉና አለ ኢድጋሙ ተማሰለ ላይ ጉና አለ ስለዚህ ጉና እነኚህ ሁለቱ ፊደል ላይ ስለሚሽከረከር ነው እዚህ ጋር ትኩረት የተሰጠው ማለት ነው ስለዚህ ما حكم الميم والنون المشددتين يميمنا ينون ሁለቱ ሸዳዎች ሁክማቸው ምንድነው ይላል طيب حكمهما حكماتቸው የሁለቱ ሁክም يعني ሚምና ኑን ሸዳ ሲሆኑ ሁክማቸው إظهار غنة الميم والنون حال تشديدهما ሁለቱ ሸዳ ሲሆኑ እነሱ ላይ ጉናን ማንጸባረቅ ነው ጉናን ግልጽ ማድረግ ነው ማለት ነው ወይንም እነሱ ላይ ጉናን ተግባራዊ ማድረግ ነው ማለት ነው ይሄ ነው ሁክማቸው ኑንና ሚም ሁለቱ ሸዳ ሲሆኑ ቁርአን ላይ ጉና ማድረግ ነው ሌላ ሁክም የላቸው ማለት ነው طيب ለምሳሌ እዚህ ጋር نحو ይላል እዚህ ጋር نحو ለምሳሌ من الجنة والناس አሁን ይሄንን የምትመለከቱ من الجنة ኑን እዚህ ጋር ሸዳ ነው እንደምትመለከቱ ሸዳ ነው ይሄም እዚህ ጋር ወና ኑን ላይም ሸዳ ነው ማለት ነው ስለዚህ እዚህ ጋር ይሄን ጋር ያው ላመሸምሲያ የሁክም ውስጥ ይገባል ይሄችኛቱ ሚነል ጂነት ይሷልችን የመጀመሪያው ነው ማለት ነው እቺ ሚነል ጂነቲ ጉና አላት ማለት ነው ስም ጋር ጉና አለ ወና ስለም ጉና አለ ማለት ነው ወነሁ ይሄ በኑን ነው ይሄ ደግሞ እዚህ ጋር በሚም ثم ሚም ሸዳ ከሆነች ጉና አላት ማለት ነው ولما طيب فالغنة غنة لازمة لهما ሁለቱን ተያይዞ የሚጓዝ ነገር ነው ማለት ነው يعني ያ ማለት ጉና ከኑን ላይ መቼም አይላቀቅም ጉና ከሚም ላይ መቼም አይላቀቅም يعني حتى ሳኪን እንኳን ብትሆንም የተወሰነ ጉና አለ ሲፈተል ጉና ውስጣቸው ይቀራል በተለይ ደግሞ ሸዳ ሲሆኑ ጉናው ያው እዚህ ጋር በመሰለ እንዳይሳያችሁ በደንብ ግልጽ ይሆናል ማለት ነው عما إن من الجنة ለዚህ ኑን ሸዳ ከሆነች በጉና ነው የሚቀረው ቁርአን ላይ ቁርአን ስቀሩ ያ ማለት እንግዲህ ቁርአን ስቀሩ በትኩረት መቅራት አለባችሁ ማለት ነው ልብ ብላችሁ በደንብ እያያችሁ ስለዚህ እየቀራችሁ እንዳለ ሸዳ ያላት ኑን ካጋጠማችሁ እንደዚህ ልክ እንደዚህ ማለት ነው ሸዳ ያላት ኑን ካጋጠማችሁ እንታረጋላችሁ ጉና ታረጋላችሁ ማለት ነው ጉና አና طيب በሚም ልክ በሚም እንደዛው ሚም ቁርአን እየቀራችሁ ሚም ላይ ሸዳ ካያችሁ ثم لما عما በዚህ መልኩ ጉናን ግልጽ አድርጋችሁ መቅራት ይኖርባችኋል ማለት ነው ምክንያቱም ጉና አስፈላጊ ነገር ስለሆነ ማለት ነው طيب እሺ ሌላው ደግሞ እዚህ ጋር የምንመለከተው እዚህ ጋር ታሪክ አድርጓል ታሪኩ ምንድነው ስለ ጉና ፊደላቶች ነው የጉና ፊደላቶች ሁለት ናቸው حروف الغنة የጉና ፊደላቶች اثنان ሁለት ናቸው هما እነሱ النون والميم ኑንና ሚም ናቸው ማለት ነው ኑንና ሚም ሁለቱ ፊደላቶች የጉና ፊደል ናቸው ማለት ነው ያ ማለት ከኑን ላይ ጉና መቼም አይቀርም ከሚም ላይም እንደዛው ጉና መቼም አይቀርም ማለት ነው የጉና ሁኔታው ሊለያይ ይችላል እንጂ ማለት ነው بكل حالاتهما በሁሉም ባህሪያቸው يعني فتحة بتوانم كسرة ضمة متحرك بتوانم ساكن بتوانم مشددة شدة على بتوانم بمن يجتمع حالاتها نون الناميم يإدغام يا مالك يغنى في دلالة شنو مالتنا وتختلف الغنة فيهما
ጉናቸው እነሱ ውስጥ ይለያያል። ያኒ ሁሉም አንድ አይነት ጉና አይደለም። ያኒ ጉናቸው ይባላል፣ ደረጃው ይባላል። ያም ሆኖ ግን በማንኛቸውም ሁኔታ ላይ ቢሆኑ ኑንና ሚም ጉና አላቸው ማለት ነው። باختلاف الحركه ሐረካው በተለያየ ቁጥር ጉናው አብሮ ይለያያል ማለት ነው። ያኒ ሁሉ ሐረካ እኩል አይነት ጉና የለውም። አንዳንዱ ሐረካ ያኒ በደንብ ጉና አለው፣ በደንብ ጉና የሌለው አለ። ለምሳሌ ወአሸዱ ሐላት الغنة በጣም ጉና የሚደረገው ይላል፣ ወይም በጣም ጉና የሚኖርባት ሐላት التشديد ሸዳ ስትሆን ሚም ሸዳ ስትሆን እንደዚሁም ኑን ሸዳ ስትሆን ጉና በደንብ ይጠነክራል። ልክ ዘጋ በምሳሌ እንዳየነው ቅድም አለው ሚነል ጂነቲ ثم ለማ ልክ እንደዚህ ማለት ነው። ثم يليها ተዛም በኋላ ይቀጥላታል። አስኩን ሳኪን ሲሆን ጉና ይኖራል። አም አን ሚም ሳኪን ስትሆን አም እንላለን። አም ለም የሊድ ወለም ዩለድ ለም እነዚሁም ኑን አንዓምተ አን ሚንሁም የንሀውነ። ስለዚህ አን ስንል የተወሰነ ጉና ውስጡ አለ ማለት ነው። ያን ደግሞ ለማወቅ አፍንጫቸውን ያዛርጉና አን በሉ ከአፍንጫ ውስጥ እንደሚወጣ እርግጠኛ ትሆናላችሁ ማለት ነው። طيب ثم التحريك ተዛ በኋላ ሐረካ ፈትሃ። ለምሳሌ ነ ኒ ኖ ስንል ጉና አለ ማለት ነው። ለምሳሌ ለመጀረብ አፍንጫችሁን ያዛርጉና ነ ዲ ዱ ከአፍንጫችሁ ውስጥ እንደሚወጣ ያስታውቃችኋል፣ ይነዝራችኋል ማለት ነው። ይነዝራችኋል። ሚም ለሰው አፍንጫችሁን ያዛርጉና ለዛ አፍንጫችሁን አፈነርጉና በጣታችሁ ማለት ነው። በ ቢ ቡ ስትሉ አፍንጫችሁ ውስጥ ድምጽ እንዳለ ይነግራችኋል ማለት ነው። ስለዚህ ኑንና ሚም ላይ ፈትሃም ሆነ ሳኪንም ሆነ ሙሸደዳም ሆነ ጉና አለ። ነገር ግን ሸዳ ሲሆን በጣም ጉናው ይጠነክራል። ሳኪን ሲሆን ደግሞ ቀላል ይላል። ተዛ መጨረሻ ላይ ደግሞ ፈትሃ ሲሆን ደግሞ ኖርማሊ ትንሽ የሆነ ጉና ይኖራል ማለት ነው። طيب وضابط ذلك ይላል። ይሄን ደግሞ የምናረጋግጥበት መንገድ ይላል أنك أنت لو أمسكت أنفك አፍንጫህን ብትይዝ في أي حركة كانت يعني በማንኛውም ሐረካ ለምሳሌ በሙተሐሪክ ፈትሃ ከስራ ضማ የሚሆን ሳኪን የሚሆን ሙሸደድ ሸዳ የሚሆን አፍንጫህን ያዝ ብታረግ كانت على النون أو على الميم ወይም ኑን ላይ ወይም ሚም ላይ لم تظهر በግልጽ መቅራት አትችልም ማለት ነው። በግልጽ ልትወጣ አትችልም። لأن مخرج الغنة من الخشم ምክንያቱም የጉና መውጫ ቦታ خشم ነው። خشማት ያፍንጫችሁ ውስጥ ያለው ማለት ነው። ከዛ ስለሆነ ማለት ነው። وهكذا تكون الغنة في أحكام إدغام الحروف يعني ማንኛቸውም ኢድጋም የሚደረጉ የሚጨፈለቁ ፊደላቶች ለጉና ስናደርግ እዛም ላይ በዙ መልኩ ነው ጉናው ግልጽ ሆኖ የሚታየው ማለት ነው። طيب وفي أحكام الإخفاء والإقلاب أحكام الإخفاء ላይ እንደዚሁ أحكام الإقلاب ላይ ጉና አለ አይደል? እዛ ላይም ከአፍንጫችን ውስጥ የሚወጣ ድምጽ የጉና ድምጽ ስላለ አፍንጫችን ያዝ ብናደርገው ጉናው መውጣት አይችልም። ስለዚህ እዛ ላይ ያስታውቃል ማለት ነው። طيب وفي الإدغام المتماثلين بين الميمين ሁለት ሚሞችን እንደዚሁ ኢድጋም ስናደርግ ለምሳሌ አመን ነበረ ሁለቱም ሚም አንድ የመጀመሪያው ሚም ሁለተኛው ሚም ላይ ኢድጋም ስናደርግ ስንጨፈለቅ አመን طيب وفي الإخفاء ولا الإخفاء الشفوي إخفاء الشفوي ለማለት ነው። ለምሳሌ ربهم بهم ስንል ዛሬሁን ባላዩ ምናለ ጉና አለ ማለት ነው። لأن هذه الأحكام كلها لا تخلو من حرف الغنة እነኛ አሁን ያየናቸው ሁሉም የኔ እስካሁን የጠቀሰናቸው ነገራቶች በአጠቃላይ ኢድጋም ሆነ ኢቅላብ ሆነ ኢኽፋም ሆነ እነዚህ ኢድጋም ሙተማሲለይንም ሆነ ኢኽፋ ሸፈይም ሆነ ያንዳንዳቸው ሁሉም ምን ይሆናሉ? ላ ተኽሉ ባዶ አይሆን ማለት ምን حرف غنة تغنى فيدل وهي النون أو الميم وينون ويميم نتش ويلحق التنوين بالنون الساكنة تنوين دمو كنون الساكنة ጋር አብሮ ይያሳል ማለት ነው። ስለዚህ እዚህ ላይ ጉና በግልጽ ይንጸባረቃል ማለት ነው። ባጭሩ ምንድነው ኑንና ሚም የጉና ፊደላቶች ናቸው። ጉና ከነሱ ላይ መቼም ቢሆን አይለይም። ፈታም ሆኑ ያኒ ከስራም ሆነች
ضمም ሆኑ እንደዚህ ሳኪንም ሆነ ሙሸደደም ሆነ ማለት ነው። በነገራችን ላይ ሸዳ ሲሆን በጣም ጉናው ግልጽ ይሆናል። ሳኪን ሲሆን ደግሞ ሌላ መካከለኛ ይሆናል። ሙተሐሪክ ሲሆን ደግሞ የጉና ሲፋት ውስጣቸው ይኖራል ማለት ነው። ያንን ቼክ ለማድረግ አፍንጫችሁን ያዛርጉና መ ቢ ሙ በሉ። እንደዚሁ ደግሞ ነ ዲ ዱ ያስታውቃቸዋል። ከአፍንጫችሁ ውስጥ ድምፅ እንዳለ ከአፍንጫችሁ ውስጥ እንደሚወጣ ያስታውቃቸዋል ማለት ነው። የጉናው ድምፅ አፍንጫችሁ ውስጥ ስላለ ማለት ነው። ስለዚህ ያው ኢንሻአላህ ግልጽ እንደሆነላችሁ ተስፋ አደርጋለሁ። የዛሬን ጨረስኩ። ኢንሻአላህ በቀጣይ ደግሞ ስለ አልሙዓሪፋ እሷን የምንማር ይሆናል። እስከዛው ድረስ በደንብ እያዳመጣችሁ ጠብቁኝ። አላህ Subhanahu Wa Ta'ala ያግራልን። አላህ ያግራላችሁ። ይሄን ቪዲዮ ሸር ማድረግን አትርሱ ማለት ነው። ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወጀዛኩሙላሁ ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱ።